በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የትዕይንተ መዝገብ የሚታያችሁ በጠቅላላ የእግዚአብሔር ሰላም ከሁላችን ጋር ይሁን። ከዘመነ ዮሐንስ ወደ ዘመነ ማቴዎስ ያሸጋገረን አምላክ ክብር ምስጋና ይግባው። አባቶቻችን ዘመናቱን በአራት ከፍለዋቸዋል። አንደኛው ዘመን ዘመነ ማቴዎስ ነው። ሁለተኛው ዘመነ ማርቆስ ነው። ሶስተኛው ዘመነ ሉቃስ ነው። አራተኛው ዘመነ ዮሐንስ ነው። በእነዚህ ወንጌላውያን ያደረጉበት ምክንያት የሰው ልጅ እነዚህን ወንጌላውያን ትምህርት በሰማ ጊዜ አራቱ የምሕረት ነፋሳት እንደሚነፍሱለት አገርም የበረከት እንደምትሆን ሰላም እንደምትሆን ሲገልጡ ነው። 12 አይነት ነፋሳት አሉ። አራቱ አሁን ያልኳቸው የምሕረት ነፋሳት ሲሆኑ 8ቱ ግን የመዓት ነፋሳት ናቸው። 8ቱ የመዓት ነፋሳት በሚነፍሱበት ጊዜ አራቱ ነፋሳት የምሕረት ነፋሳት ያበቀሉትን ያደርቃሉ፣ ያለመለሙትን ያጠወልጋሉ። ስለዚህ ምድርም በመከራ ትዋጣለች። ስለዚህ ዛሬም እኛ ያለንበት ሁኔታ የመከራ የጭንቀት ሰዓት ሆኖ እያሳለፍነው ነው። እርግጥ ነው ብዙ መከራ ተሸክመናል፣ ብዙ ስቃይ ያዝለናል። ሁሉ ጊዜ በእንደዚህ አይነት አስተሳሰብ ውስጥ የምንታወክባቸው ጊዜዎች ይከሰታሉ። እግዚአብሔር ግን ይህን የጀመርነውን ዘመነ ማቴዎስ የፍቅርና የበረከት ዘመን የሰላም ዘመን እንዲያደርግልን ሁላችንም ልንጸልይ፣ ሁላችንም ልናለቅስ፣ ሁላችንም ወደ እግዚአብሔር ልንመለከት ያስፈልገናል። የመልስ ባለቤት እግዚአብሔር ነው። ስለ ሁሉም ነገር የሚያውቅ እግዚአብሔር ነው። እርግጥ ነው እግዚአብሔር ሁሉ ጊዜ ይሰራል። አንዳንዴ የማይሰራ ሊመስለን ይችላል። አንዳንድ ጊዜ የማይመለከት ሊመስለን ይችላል። እግዚአብሔር ግን ይመለከታል። ግን አንድ ነገር ይፈልጋል እግዚአብሔር። ቅዱስ ጴጥሮስም እንደሚናገረው ቅዱስ ጳውሎስም እንዳለው በዚህ ዘመን መለወጥ ወይም በዘመናት ሁሉ ልቦናችንን ለውጠን አይምሮአችንን ቀይረን እግዚአብሔር ራሳችንን የሱ ቤተ መቅደስ አድርገን ቅዱስ አስተሳሰብ እንድናስብ የንስሐ ዘመን ይሰጠናል። በዚህ የንስሐ ዘመን መጠቀም በረከት ነው። በዚህ የንስሐ ጊዜ መጠቀም በረከት ነው። ይህን የንስሐ ጊዜ ግን ካልተጠቀምነው ባለራእዩ ዮሐንስ በፊት ያለውን መቅረዙን አነሳዋለሁ ያኔ በጨለማ ትዋጣለህ ይላል። እግዚአብሔር በሚሰጠን ጊዜ እግዚአብሔር በሚለን ጊዜ ግን የበረከት ሰዎች ሆነን እንድንኖር እግዚአብሔር ለሁሉንም ነው የሚያዘው። በእግዚአብሔር ዘንድ ሁሉም እኩል የሚታይ ነው። ሕፃን ሆነ ሽማግሌ፣ ሀብታም ሆነ ደሃ፣ ረጅም ሆነ አጭር፣ ቀይ ሆነ ጥቁር፣ ባለስልጣን ሆነ ተራ ሕዝብ ወይም ሕዝብ ብለን የምንጠራው ባነጋገር እንዲህ ብንበለው እንጂ በእግዚአብሔር ዘንድ ሁሉም እኩል ነው። እግዚአብሔር ለሁሉም አንድ ነፍስ ሰጥቷል። በዚህ ነፍስ ደግሞ የሰው ልጅ ከሱ ጋር እንዲገናኝ ነው። ለዚህ ነው እግዚአብሔር በዘመናት ሁሉ ባርኮን በዘመናት ሁሉ ቀድሶን የፍቅር ሕይወት እንዲኖረን የሚያዘው። የእግዚአብሔር ትእዛዝ ይሄ ነው። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተፋቀሩ። ባለፈው መልእክት እንዳስተላለፍኩት አሁንም እግዚአብሔር ከኛ የሚሻው ይሄንን ነው። ቀበሌ ሳንመርጥ፣ ጎሳ ሳንመርጥ፣ ወገን ሳንመርጥ እንድንዋደድ ያለውን የግፍ ሁሉ ነገሮች ከኛ እንድናርቅ የትዕቢት ልብ ዝቅ እንዲል ዮሐንስ መጥምቅ የሰበከው ስብከት በዚህ ዘዓት ይነሳል። ተራራው ዝቅ ይበል፣ የጎደለው ሙላ፣ የጠማማው ይስተካከል። ተራራው በትዕቢት ያበጠ ልብ ነው። ጠማማው በተለያዩ ክፉ አስተሳሰቦች ነው። የጎደለውም በጥርጥር ነው። ስለዚህ ይስተካከል መንገዱ። እግዚአብሔር ይሂድበት በዚህ መንገድ። እግዚአብሔር ይግባበት በልባችን። እግዚአብሔር ይግባበት በቤታችን። እግዚአብሔር ይግባ ለሀገራችን። እግዚአብሔር ከኛ ጋር ይሁን ለዘላለም። ስለዚህ ዘመነ ማቴዎስን የፍቅር ዘመን ያርግልን፣ የሰላም ዘመን ያርግልን። በተለያየ ሁኔታ ወደ እግዚአብሔር የተወሰዱትን ነፍሳቸውን ይማር። በዚህ ሰዓት በህመም የሚሰቃዩትን፣ በደዌ የሚሰቃዩትን፣ በደዌ ዳኛ ባልጋ ቁራኛ የተያዙትን ይፈውስልን። የተራቡትን የተጠሙትን በዚህ ሰዓት የሚሰቃዩትን እግዚአብሔር የልባቸውን መሻት ተመልክቶ ይሙላልን። አገራችንንም በዓይነ ምሕረት ይመልከት። ሰላምን የሚያስፈልገንን እሱ ያውቃልና ያድለን። ከክፉ ነገር ሁሉ ይለየን። እግዚአብሔር ከኛ ጋር ይሁን። ዘመኑን ይባርክልን። በልመና በምልጃ ወደ እግዚአብሔር አስታውቁ። ሁሉንም ነገር እግዚአብሔር መልስ አለውና እግዚአብሔር የሁሉ አባት ነው።
ክብር ምስጋናም ለሱ ይሁን። እመቤታችን ቅድስት ድንግል ማርያም አትለየን። ዘመነ ማቴዎስን እግዚአብሔር የሰላም ያደርግልን። ለሀገራችን ሕዝብ ሁሉ ሰላም ያድልልን። እንዲህ ፀሐይ እንደወጣ እግዚአብሔር የብርሃን የሰላም ፀሐዩን በሁላችን ላይ ፈንጥቅ። ክብር ምስጋናም ለሱ ይሁን። እግዚአብሔር ይሰራል። ለዚህ ያደረሰን አሁንም የሰላም ዘመን ለሁሉ ያድል። አሜን። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። አሜን። ይባርከን ፊቱንም ያብራልን።